በምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም ተፈጥሮን አድንቀን ውበትን ስናይ ኑሮ ይጣፍጠኝ አንቺን ስለሰጠኝ። ገርገዲ የሚባል ፍል ውሃ አለ። ያው ጸበልም ነው። በተፈጥሮ የአካባቢው ሰው ልብስ ያጥብበታል። በቅርብ ያለ ጸበል ልጥ መንከሪያ ይሆናል እንደሚባለው ማለት ነው። ከሩቅ የሚመጡ ሰዎች ግን ይፈወሱበታል። ባይገርም ከሩቅ የሚመጡ ሰዎች በሽተኞችን፣ ታማሚዎችን፣ የአካል ጉዳተኞችን ይዘው መጥተው ረጅም ጊዜ እዛ አካባቢ ላይ ተቀምጠው ይፈወሱበታል። እዛው ትንሽ ወደ ላይ ከፍ ስትል ደግሞ የቆቃ ግድብ አለ። ጣሊያን የሰራው የኤሌክትሪክ ኃይል ማመንጫ ብዙ የገጠር አካባቢ የገበያ ማዕከል ናት። ለአዳማም ደግሞ ለናዝሬት ቅርብ በመሆኗ ሰፊ እንትን ሰጥቷታል። ከዛ ባሻገር የወረቀት ፋብሪካ አለ ቦታው ላይ በአሜሪካኖች የተሰራ የወረቀት ፋብሪካ አለ። ስኳር ፋብሪካው የመጀመሪያው ይመስለኛል። ስኳር ፋብሪካው እንደ ኢትዮጵያ እንጂ ወረቀት ፋብሪካውም እንደዛው እንደ ኢትዮጵያ የመጀመሪያው ነው። የሚገርም ነው በጣም። ልጅ ሆነን ምን በላት ነጭ ከረሜላ ለጉንፋን እየተባለ የሚሰጠን ታስታውሳለህ? እዛ ነበር የሚመረጥ የነበረው። እነ ደስታ ከረሜላ ባለ ዝሆኑ አርማችን ነው። በነገራችን ዝሆኑ አርማችን ነው። የዛው ወንጂ የስኳር ፋብሪካው አርማ ነውና ደስታ ከረሜላን እሱ ነበር የሚያመርተው። ያው ከፋብሪካው መነሳት ጋር ተያይዞ እሱም ሊቀር ችሏል። የሞላሰስ ምርት ነበር ነው። ብቻ እንደዚህ ወንጂ ብዙ ነገር አለ ሊታይ ሊጎበኝ የሚገባው ነገር አለው ማለት ነው። የከተማው አወቃቀር በጣም የሚገርም ነበር። ያው የሰሩትም ይሄ የድርጅቱ መኖሪያ የስኳር ፋብሪካ መኖሪያውን ሆላንዶች ነበሩ የሰሩት። የተወለድኩት ወንጂ በምትባል ከተማ ነው። ያደግኩትም እዛው ነው። አሁን ላይ የምገኘው እዚህ አዲስ አበባ ነው። የተማርኩትም ከኤሌመንተሪ ጀምሮ ወንጂ ነው ማለት ነው። የተለያዩ ትምህርቶችን ተምሬያለሁ። የመጀመሪያው በአውቶ ኤሌክትሪክ፣ ሁለተኛው ኢንዱስትሪያል ኤሌክትሪክ ነው። ከዛ ካሜራማን ነኝ። ኤዲቲንግም እሰራለሁ። ፊልም፣ ጽሁፍ፣ አጻጻፍ፣ ቲያትር ላይ እንደዚሁ ተምሬያለሁ። የተለያዩ ኮርሶችን ወስጃለሁ። አጫጭርም ረዣዥምም ኮርሶችን ወስጃለሁ። አሁን ደግሞ ጋዜጠኝነት እየተማርኩ ነው። ልመረቅ የተወሰኑ ጊዜያቶች ናቸው የቀሩ። በድምጽ እሞክራለሁ። ድምጽ እሰራለሁ። ግጥምና ዜማም እሰራለሁ። አንድ የአድዋ ሙዚቃ ላይም በህብረት የተሰራ ግጥሙን አንድ ጓደኛዬ ነው ሙባረክ ይባላል የሰራው። ዜማውን ደግሞ እኔ ነኝ የሰራሁት። ለህብረት ለ6 ሆነን ነው የሰራ ነው። ያቀናበረው ሰው ለሰው አበራ ይባላል። አሁንም የተለያዩ በህብረትም ሆነ በግል እየሰራኋቸው ያሉ ሙዚቃዎች አሉ ማለት ነው። እዛ ላይ እየሰራሁ እገኛለሁ። ከዛ ባሻገር ኪነ ጥበቡ ላይ በአርቱ ከዚህ በፊት በትወናው ማለት ነው ይቅርታ፣ በትወናው ቲያትር ላይ ቲያትርና ቮካል ልጆች አሰራ ነበረ እዛው ወንጂ እያለሁ ማለት ነው። የተወሰኑ ልጆች ከኔ ጋር አብረውኝ ይሰሩ የነበሩ ልጆች አሉ። የወንጂ ከተማ መስተዳደር የወጣቶች ማዕከልን ተረክበን ቤተ መጻሕፍቱንና የወጣቶቹን ማዕከል እያስተዳደርን ልጆችን እናሰለጥን ነበረ። የተወሰነ በወሰድናቸው ኮርሶች አብረን እየተማማርን ብዙ ስራዎችን እንሰራ ነበር። በእርግጥ ሚዲያ ላይ አልለቀቅናቸውም እንጂ የተለያዩ የኪነ ጥበብ ምሽቶችን እያዘጋጀን እዛው ባለንበት ቦታ ላይና ሲኒማ ላይ 1-2 ጊዜ ቲያትር አቅርበናል። እንደዛ እያደረኩ የተወሰኑ ልጆችን ለማፍራት ሙከራ አድርገናል። አሁንም የተወሰነ በራሳቸው እንቅስቃሴ እያደረጉ ይገኛል። ከነሱ ጋር የተወሰነ ግንኙነት አለኝ። ከዛ እኔ ወደዚህ መጣው። እዚህ ስመጣ ደግሞ የፊልም ጽሁፍ አጻጻፍ የተወሰነ ኮርስ ወሰድኩኝ። ከዛ አሁን ላይ ጋዜጠኝነቱን እየተማርኩት እገኛለሁ። ከዚህ በኋላ
እሰራበታለሁ ብዬ ያሰብኩት በዋነኝነት ሙዚቃውና እዚህ ትወናው ላይ ነው ማለት ነው። ፊልሙ ላይ የሀገራችን ፊልም ላይ የራሴ የሆነ አስተዋጽኦ አበረክታለሁ ብዬ ተስፋ አደርጋለሁ። ቅድም ረሳሁት፣ አንድ ሙዚቃ ክሊፕ ሰርቻለሁ በዳይሬክቲንግ ማለት ነው። የራፕ ሙዚቃ ነው፣ ብዙ አልታየም። እሱንም ሰርቻለሁ። ያኔ ድሮ ድሮ የሚል የአንድ ወጣት ልጅ የእሱንም በዳይሬክቲንግ ሰርቻለሁ። ጥሩ ስራ እና እንቅስቃሴ ነበረ። ደስ የሚል ነገር ነው የሰራ ነው። በእርግጥ ያው የሚዲያውን ነገር ታውቃለህ፣ ፕሮሞሽን ይፈልጋል። ፕሮሞሽን ላይ ቀዝቀዛን ስለነበር ስላልሰራንበት ብዙ እይታ አልነበረውም። በዚህ አጋጣሚ ያኔ ድሮ ድሮ ብለው ሰርች አድርገው የራፕ ሙዚቃውን እንዲያዩ ደስ ይለኛል። እዛ ላይ ሂስም ለመስጠት የመጀመሪያ ስለሆነ በክሊፕ ደረጃ በዳይሬክቲንግ ክሊፕ ደረጃ የመጀመሪያ ስለሆነ ሂስም ለመስጠት ለመቀበል ደስ ይለኛል። ከዛ ባሻገር ግን ቲያትሮችን ዳይሬክት እያደረኩም እየጻፍኩም አብሬ እየተወንኩም በመስራት ጊዜን አሳልፍ ያለው ለተወሰኑ ለ3-4 አመታት ያህል ከዚህ ከኪነ ጥበቡ ስራ ለመራቅ ሞክሬ ነበረ፣ በግል ምክንያት ማለት ነው። ስለዚህ ይህንን ይመስላል። መርሻ ታዬ ይህንን ይመስላል ማለት ነው። ከፍተኛ የሆነ የአሳ ምርት አለ። በነገራችን ከፍተኛ የሆነ የአሳ ምርት አለ። ወደ ተለያዩ ቦታዎች አብዛኛውን አዳማም ቅርብ ለሆኑት ወደ ሞጆም ወደ ምንም እየላኩ ያሰራጫሉ። ስለዚህ ሸንኮራ አገዳ፣ አሳ፣ ከረሜላ፣ ማንጎ አለ፣ ዘውጊ ፍራፍሬዎች አሉ። እነሱን ራሱ እየበላ ምን ያደግነው ደስ ይላል። በጣም ደስ ይላል። እንደዚህ እኮ አሁን ወንጂ ስትል ትንሽዬ ከተማ ነው አይደል የምትጠብቀው? ምን ያህሎቻችን ኢትዮጵያውያንን ወንጂ የምትባለው ትንሽዬ ከተማ ከአዳማ ስንት ኪሎ ሜትር ነች? 10 ኪሎ ሜትር። አሁን 7 መሰለኝ ብቻ እንትኑ ኪሎ ሜትሩ ላይ ብቻ ቅርብ ነው። እዛች ቅርብ ከተማ ወንጂ የምትባል ከተማ ብዙ ፋብሪካ አለ። የስኳር ፋብሪካ በጣም በሀገሪቱ የሚታወቅ የስኳር ፋብሪካ አለ። የሸንኮራ አገዳ ምርቱ ራሱ ፋብሪካ ነው። ብዙ የሰው ኃይል ነው የሚያሰማራው። ወረቀት ፋብሪካው አለ፣ ከረሜላ ፋብሪካው አለ፣ እንዲሁም ኤሌክትሪክ ውሃ ማመንጫ ግድቡ አለ። ከግድቡ ኤሌክትሪክ ማመንጨት ባሻገር ደግሞ ያሳ ምርት አለ። እና የህዝቡ አሰፋፈር ምን ይመስላል? የህዝቡ አሰፋፈር እንዴት መሰለህ? ያው በታሪክ ካነበብኩትና ከትልልቅ ሰዎች የሰማሁትን ነው የምነግርህ። በፊት እዛ አካባቢ ላይ ያ ፋብሪካ ሲተከል እዛ አካባቢ የነበሩት ገበሬዎች ስራ አንሰራም ብለው ያስቸግሩ ነበር። እንትኑ ስላልነበራቸው ስላልነበር አብዛኛው አርብቶ አደር ነበረ። አርብቶ አደር ነው፣ ከብቶችን እንትን በማለት ነበር ይኖር የነበረው ብለው ነው የነገሩኝ ታሪኩን የሚያውቁ ሰዎች። ምናልባት ትልልቅ ሰዎች ሊያርሙኝም ይችላሉ፣ በደንብ ጥልቀት ያላቸው ሰዎች። ከዛ ከተለያዩ የኢትዮጵያ አካባቢዎች አብዛኛውን ደግሞ ከደቡብ ይሄ ላይ ስራ ብዙዎቹን እያመጡ እዛ እንትን ይሏቸው ነበር። እንደውም ወንጂ ሀገሩ ጠጂ ወባው ነው እንጂ የሚል እንትን አላቸውና ትሞቃለች፣ በጣም ትሞቃለች። እና ከዛ አንጻር ብዙዎቹ ይታመሙ ነበረ። ግን ደግሞ ስራውን ደግሞ ይወዱት ስለነበር ብቻ እንደዛ እያለ ነው አብዛኛው ህዝብ እየመጣ እዛው እየተዋለደ ወንጂን እንዴት ላድርግልህ በየአይነት ምግብ ማለት ትችላለህ። ከሁሉም የኢትዮጵያ ክፍል የመጣ ማህበረሰብ ያለበት ቅይጥ ማህበረሰብ የምታይበት ነው። እኔ ባደግኩበት የልጅነት ውስጤ በጣም ብዙ ደስ የሚሉ ነገሮች ነበሩ። ለቤተ ክርስቲያኑም ለመስጊዱም ቅርብ ትሆናለህ። ከሙስሊሙ ከክርስቲያኑም ጋር ከየትኛውም ሰው ጋር አንተ እምነት እንደዚህ ነው፣ አንተ ሃይማኖት ብሄር ምንም ሳይለያዩ በትክክለኛው በኢትዮጵያዊነት ከኢትዮጵያም ያለፈ ሰው ሲመጣ እንደ ሰውነት ብቻ ተግባብተህ እንደገና ማህበረሰቡ ቅቡል የሆነ ማህበረሰቡ ማለት ወዲያው ትላመደዋለህ።
የወንጂ ልጅም የትም ቦታ ላይ ሲሄድ ይላመዳል። እኔ አሁን ከሰዎች ጋር የሚኖረኝ አንዳንድ ግንኙነቶች ሳይ ምናምን ወዲያው ይሄ ከሰዎች ጋር የመግባባት እንትኑን ያመጣሁት ከዛው ከማህበረሰቡ የተቀዳ ነው ብዬ ቅድም ሳስተዋውቅ ቅንነቱ ብዬ ያ ቅንነትም ያ ትህትና ዝም ብሎ የመጣ አይደለም። አንተ ውስጥ የሰሩ ሰዎች አሉ። በልጅነት አንተ ውስጥ የሰራ ኢንቫይሮንመንት አለ። አሁን ይሄ ዳይቨርሲፊኬሽኑ የተለያየ ማህበረሰብ አንድ ላይ መኖሩ የስራ አካባቢ መሆኑ ስራ በራሱ በነገራችን ላይ ሰራተኛ ማህበረሰብ ለምንም ነገር ቦታ አይሰጥም። የስራ አካባቢ መሆኑ የተለያየ ማህበረሰብ አንድ ላይ መኖሩ የተለያየ ካልቸር የተለያየ አመለካከት የተለያየ እምነት ያለው ማህበረሰብ አንድ ላይ አንድ ሆኖ መኖሩ ተስማምቶ መኖሩ የሚመጣው ትውልድ ራሱ አዎንታዊ እሳቤ እንዲኖረው ለስራ ትኩረት እንዲያደርግ ውጤታማ እንዲሆን አላማ እንዲኖረው እንደ ሰው እንዲቆም ያደርገዋል። ደስ የሚል ነገር ነው። አዎ በትክክል ማህበረሰቡ እንዳልኩ ብዙ ነገር ታገኝበታለህ። ቅይጥ ማህበረሰብ ስለሆነ የየሁሉንም ባህል አንድ ላይ አዳብሮ የያዘ ማህበረሰብ ነው። ከዛ ባሻገር ብዙ በትምህርት ጥሩ የሆኑና የሚያነቡ ሰዎች ያሉበት ነው። ሃይማኖተኛ ማህበረሰብ ይበዛል። ስለዚህ የሚቀጣህም ጎረቤት ነው፣ የሚያስተካክል የሚገራህም ጎረቤት ነው። ስለዚህ አራያ እያደረካቸው የምታድጋቸው ሰዎች አይጠፉም አለው ማለት ነው። ደስ ይላል፣ በጣም ደስ ይላል። መርሻ እንደው በነገራችን ላይ የሆነ ነገር ሲነሳ ጨዋታን ጨዋታ አይነሳ የለም ዝም ብለን ከሄድን እስኪ ራስን ከማስተዋወቅ አሁን የመጣህበትን ማህበረሰብ ነው የማስተዋወቅ አካል አይደል? የመጣህበትን ማህበረሰብና አካባቢ ነው እየነገርከን። በምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም ተፈጥሮን አድንቀን ውበትን ስናይ ኑሮ የጣፈጠኝ አንቺን ስለሰጠኝ እኔና አንቺ ሆነን ፍቅርን የቀመስናት ባለም ተንሸርሽረን ውበትን አየናት። አሃይ ሃይ ሃይ ግሩም ናት ውበት የእግዚአብሔር ጥበብ አትጠገብ።